አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብስትበልኝ ዛሬም በአዲስ ቪዲዮ መጥቻለሁ። ግምጃዬ እንግዲህ በጣም ብዙ ነገሮች እየደረሱባት ነበረ። እንግዲህ ብዙ ነገር እየተባለ ነው ማለት ነው። ያ ነገር እንግዲህ እውን ሆኗል ማለት ነው። እሱ ምንድን ነው የሚለውን አብራችሁ ተከታተሉኝ እነግራችኋለሁ። እንዲሁም ደግሞ መረጃውን ከየት እንዳመጣው ቪዲዮውን አስገባላችኋለሁ። በመሀል እስከ መጨረሻው ድረስ ተከታተሉ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። ቡችራ እንግዲህ ሰሞኑን በግምጃዬ ላይ ማለት የማይሆን ቪዲዮ እንዲሁም ደግሞ ብዙዎቻችሁ እሷ ያልፈለገችውን እንትን የለቀከው ብላችሁ ብዙዎቻችሁ እየተቃወማችሁን ነበር ማለት ነው። ዘፈን እንግዲህ ለቆ ነበረ። ያንን ደግሞ ወጥቶ አብራርቷል ማለት ነው። ምንድን ነው ያለው? ደህና በሆን ሰዓት፣ ሰላም በሆን ሰዓት ነው ያን ነገር የሰራ ነው። ደግሞ ሊለቀቅም ያለ ሰዓት ደውሌላት ነበረ፣ ግን በጊዜው ስልክ አላነሳችልኝም። ግን እኔ አይደለሁም የለቀኩት እንዲሁም ሸጨው ነው አለ። ያ ነገር እንግዲህ በጣም ብዙ ብር ወጥቶበታል። በጣም ብዙ ዋጋ አስከፍሎናል። ስለዚህ ያን ነገር ደግሞ ወዳና ፈቅዳ እሷም ሞደስ ሆናለሁ ብላ እሷው ራሷ እኔ ፈልገዋለሁ ብላ የገባችበት ነው። ስለዚህ ምንም ማድረግ አልችልም ነበረ። በጊዜው ደግሞ ይሄንን ፈርቼ እኔ ለመናገር ደውሌላት ነበር፣ ስልኳን አላነሳችልኝም እና ስለዚህ እኔ ምንም ነገር ያጠፋውን ነገር ያደረኩትም ነገር የለም ብሏል ማለት ነው። ግምጃዬ ደግሞ እኔ አለፍላጎቴ ነው ይሄ ነገር የተለቀቀብኝ፣ እኔ ታልፈልገው ነው እያለች ነው ያለችው ማለት ነው። እና ብዙዎቻችሁ እዛ ላይ ደግሞ ቅሬታ አላችሁ። ለእናንተ ደግሞ መልስ ልመልስላችሁ ብዬ ነው የመጣሁት ማለት ነው። ምክንያቱም ብዙዎቻችሁ ሰው ስለሌላት እንዲሁም ደግሞ ለእሷ የሚከራከርላት ስለሌለ ለምንድን ነው እንደዚህ የሚያደርጋት? እሱስ ለምንድን ነው እንደዚህ የሚጫወትባት? ስለዚህ ለምን ይሄን ነገር ሊያደርግባት ቻለ? እሷ ያልፈቀደችውን ነገር እንዴት ሊያደርግ ቻለ ብላችሁ ብዙዎቻችሁ የብዙዎቻችሁ አስተያየትና የብዙዎቻችሁ ያልሆነ ነገር ነበረ ማለት ነው ያላችሁት ማለት ነው። ግን ያ ነገር ደግሞ እንዳልነው ታይሆን እንዳላችሁት ወይም እንዳልነው ታይሆን ራሱ ባለቤቱ ወጥቶ በተናገረበት መሰረት እንግዲህ የፈለጋችሁትን ሰው አምጡና እዚሁ ላይፍ ላይ ሆነን የፈለኩትን እኔ መናገር እችላለሁ። እንዲሁም ደግሞ ልንዝናናም ይሄን ነው በእኔ ወጪ ነው ይህን ነገር ያደረግነው፣ በእኔ ወጪ ነው። በሷ የእሷን ነገር ምንም ነገር አላደረግኩም ብሏል ማለት ነው። እንግዲህ ያን ነገር ደግሞ መረጃ አለኝ፣ መረጃዬን አወጣለሁ በደንብ አድርጌ አንድ ሁለት ብዬ ያለውን መረጃ ላወጣላችሁ እችላለሁ። ግን በፈለገችው መንገድ ትምጣ እያለ ነው ማለት ነው። እንግዲህ ብዙዎቻችሁ የመዳም ቅመሞች ሁላችንም ስለምንከታተላት በጣም የምንወዳት በጣም እናከብራ ልጅ ናት። በጣም ጎበዝ ጀግና ልጅ ናት። እንዲሁም ደግሞ በጣም በቃ የሌለ እንትን ያላት ልጅ ናት ማለት ነው። በቃ የምታስበው ነገር በጣም ደስ የሚል እና የምታራምደው ነገር በጣም ደስ የሚል ነው። እንዲሁም ደግሞ ለወገኖቿ በተለይ ስደት ላይ ላሉ እህቶቿ የምትደርስ ልጅ ናት እና ስለዚህ ይህን ነገር ደግሞ ብዙዎቻችሁ ስለከፋችሁ ማለት ከፍቷችሁ ብዙዎቻችሁ ስለሷ እየተቆረቆራችሁ ያላችሁ ስላላችሁ ለዛ ነው ማለት ነው። ስለዚህ እዛ ላይ እንግዲህ ነገሮችን አብራርቶ ተናግሯል ማለት ነው ወጥቶ። ስለዚህ አጀንዳ ምንም ነገር አታድርጉኝ፣ እኔን ካሁን በኋላ ማንም ሰው እንዲናገረኝ አልፈልግም፣ ግን በፈለገችበት መንገድ ትምጣ፣ ላይፍ ላይ እንገናኝ፣ የፈለገችውን ሰው አምጥታ በስተመረጃው ማንኛውንም ነገር አወጣለሁ ብሏል ማለት ነው ቡቸራ። እንግዲህ ዘፈኑ ደግሞ ሙዚቃው የወጣው በሱ አይደለም፣ ሌላ ሰው ነው የለቀቀው፣ ተሸጧል ነው ያለው። በጣም ብዙ ብር ነው የተፈራረምኩበት፣ በጣም ብዙ ብር ነው የእንትን የተሸጠው። እንዲሁም ደግሞ የተለፋበትን በጣም ብዙ ሰው ነው የለፋበት፣ ብዙ ጣውረዶችን እንትን ብለንበታል። ስለዚህ ተዋደን ፍቅር በነበርን ሰዓት ሌላ ሰው አይገባም ብላ ነው የገባችው በፈቃደኝነት። አሁን የተለቀቀ ጊዜ በፈቃዴ አይደለም የምትለው ለምንድን ነው ብሏል ማለት ነው። እንግዲህ ያ ነገርም እውነት ከሆነ ምክንያቱም ተዋዳበት ወደው ፈቅደው የሰራችው ስራ ከሆነ በኋላ ተሰርቶ ታለቀ በኋላ እውነት ለመናገር ምንም ማድረግ አይቻልም። ልጁም ደግሞ ምንም ማድረግ አይችልም። ምክንያቱም ከሆነ በኋላ እሱ ራሱ እኮ ላይፈልገው ይችላል ያ ሙዚቃ ስለተጣሉ። ምክንያቱም ያኔ
ደስ ላይለው ይችላል ያ ነገር እሱም ራሱ ስላለበት ማለት ነው። ግን ያን ነገር ምንድነው በቃ ዋጋ ተከፍሎበታል፣ ገንዘብ ተከፍሎበታል። ስለዚህ ያን ነገር ደግሞ ግዴታ እስከሆነ ድረስ መለቀቅ አለበት ማለት ነው እና አለተበዛ ያው መልሶ ኪሳራ ውስጥ እንደሚገባ ነው። ስለዚህ ይህን ነገር ደግሞ መረዳት አለብን። አንዳንዶቻችን ግን አንድ ነገር የምነግረው ነገር ቢኖር ምንድነው ለሱ ሴሊና ብለህ ግን ያልሆነ ነገር ግን ማድረግ እንዲሁም ደግሞ መረጃዎች አሉኝ መረጃዎች ያልሆኑ መረጃዎች አሉኝ እምቢ ታልሽ አወጣለሁ የምትለው ነገር ያ ነገር በፍጹም የምንቀበለውም አይደለም። ያ ደግሞ ስብእናም አይደለም። ምንም አይነት ቪዲዮ ብትይዝ ምንም አይነት ያልሆነ ነገር ብታወራ ያን ነገር እለቃለሁ ብለህ ማውራትህ በጣም ያስጠላል፣ ይደብራል። ይሄን ነገር ከዚህ ነገር ተቆጠብ። ምክንያቱም ሴት ልጅ ነገ ትወልዳለህ አንተ፣ እንዲሁም ደግሞ የወለደች ሴት ናት። ስለዚህ ካልቻላችሁ ሰላም መፍጠር ታልቻላችሁ፣ ሰላም ካልሆናችሁ ነገሮችን በመነጋገር ፈታችሁ ሁለታችሁም ያለውን ነገር በቃ ፍቅር እኮ ነው። መለያየት ጥሩ ነው አይደል እንዴ? ፍቅር ነው። ስለዚህ በፊት ፍቅረኛሞች ናቸው፣ ፍቅረኛሞች አይደለንም አላችሁ። መልሳችሁ ደግሞ እንደገና እሺ ጓደኛዬ ናት አልከን። እንደገና ደግሞ ሌላ ነገር ማውራት ይሄ ነገር በጣም ይደብራል ብዬ ነው የማስበው። እና ቤተሰቦች ደግሞ ማለት ነው ውዶችዬ፣ ቅመሞችዬ፣ የኔ ማሮች ማለት ነው እናንተ ደግሞ ማለት ነው ወደ አንዱ ብቻ በመፍረት ሳይሆን ማስተዋል አለባችሁ። ማንኛው ጥፋተኛ ነው ማንኛው ጥፋተኛ አይደለም ብላችሁ ማየት አለባችሁ። ከዛ ለሁለቱም መገምገም ይኖርባችኋል ብዬ አስባለሁ። እና ቤተሰብ ለሁሉም ነገር ጊዜ አለው፣ ለሁሉም ነገር ቀን አለው፣ ለሁሉም የሚወጣበት ቀን አለ ማለት ነው። ስለዚህ እንግዲህ ግምጃይም ተበድራ ከሆነ አለፍላጎቷም ከሆነ እንግዲህ ፈጣሪ ይካሳል። ሌላ ምንም አንላትም። ምክንያቱም አበረታቷት አሁንም። ምክንያቱም እየሄዳችሁ እሷ ጋር ደግሞ ያልሆነ ነገር አትበሏት። በቃ ይሄ ነገር በቃ ሆኗል አይደል? የሆነ ነገር እሷን ያልሆነ ቃላቶች እየተናገራችሁ ያልሆነ ነገር እያላችሁ እሷን አትረብሿት። ስራዋን ትስራበት በቃ አይደል? ከሆነ በኋላ እንደገና ማለት የሆነ ምንድን ነው ውሃውን ተደፍቶ መልሳችሁ ያንን ውሃ ታፍሱታላችሁ? አይታፈስም አይደል? ስለዚህ እንደዛ ስለሆነ ልጅቱን ማበረታታት፣ ልጅቱን አይዞች ማለት፣ ተጎኗ መሆን፣ ወደ ሌላ መንገድ አለመውሰድ ነው። ምክንያቱም እኛ አሁን በምናደርጋቸው ነገሮች፣ እኛ በምንጠፋቸው ኮሜንቶች፣ እኛ በምንሰጣት አስተያየት በጣም ብዙ ልጆች እውነት ለመናገር ቅስማቸው የሚሰበራለ። ግን ያን ነገር አውቀን እኛው ራሳችን ማለት ነው የምንሰብራቸው እኛው ራሳችን ያን ነገር እንዲሆን እያደረግን ማለት ነው እና ይህን ነገር ግን የምታደርጉ ልጆች እውነት ልቦና ይስጣችሁ ፈጣሪ። እውነት ልቦናችሁን ይመልሰው። ለእናንተ ለእኛ ቢሆን ለእኔ እህት ቢሆን ለእኔ ወንድም ቢሆን ለራሴ ቢሆን ብላችሁ ማሰብ የማችሉ ሰዎች እኔ እንጃ ታሳዝኑኛላችሁ። እውነት ለመናገር እኔ በጣም ታሳዝኑኛላችሁ ማለት ነው። እና ስለዚህ ቡቸራ ደግሞ አስፈላጊውን ነገር ያልከፈልካን ነገር ካለ ያን ነገር ብከፍላት ጥሩ ነው። ምክንያቱም ያን ነገር የሰራችሁ እሷም እንግዲህ አገኛለሁ ብላ ነው ከእናንተ ጋር እንዲሁም ደግሞ ዩቱቧም ላይ እሰራለሁ ብላ ነው። ዩቱቧ ላይ ግን አንድ ቀን ነው ሁለት ቀን ነው ያየንህ አንተን፣ አንድ ቀን መሰለኝ ብቻ አላቅም። እና ስለዚህ ዩቱቧን ራሱ ያስተካከለላት እንግዲህ ታውቃላችሁ ሁላችሁም ሀይሚና ብሩክ ናቸው ያስተካከሉላት ማለት ነው። እንግዲህ አሰሷን በሷ አልነበረም በሷ ስም አልነበረም። እንደገና አሰሷንም በራሷ ስም አዝረው እንደገና አስተካክለውላት እንደውም ተመልካቿም ከፍ እንዲልላት ያደረጓት ያበረታቷት እነሱ ናቸው ማለት ነው። አላህ ይጠብቃችሁ እናንተን ደግሞ ማለት ነው ማለት እወዳለሁ ማለት ነው። እንግዲህ ቡራዬና ሀይሚዬ ማለት ነው። እና ስለዚህ ሰውን የሆነ ነገር የሆነ ችግር ሲፈጠር አጀንዳ አድርጋችሁ ያን ሰው መዘቅዘቅ ወይም ያን ሰው ተሚዲያ ላይ እንዲጠፋ ለማድረግ የምትሞክሩ ሰዎች ግን ፈጣሪያችሁን ፍሩ። አሁንም ደግሜ የምነግራችሁ ፈጣሪያችሁን በቃ ፍሩ በቃ። ምክንያቱም በእኛ ቤተሰብ ይደርሳል፣ በእኔ ወንድም በእኔ እህት ይደርሳል ይሄ ነገር ብላችሁ ለማሰብ ሞክሩ። መቼም ለማሰብ አይደል እንዴ የተሰራ ነው የተሰጠነው ጭንቅላት አይምሮ የተሰጠን እንድናስብ አይደል እንዴ? ስለዚህ ይህን ነገር ለምንድን ነው የማታስቡት ነው እኔ የምለው። እና ማሰብ ይኖርባችኋል። ነገሮችን ማስተዋል አለባችሁ። ምን እንደሚመጣባችሁ ማሰብ እና ማየት አለባችሁ ብዬ አስባለሁ። ምክንያቱም ከዛሬ ነገ ሁሉም ነገር እየተሻሻለ ነው የሚሄደው እና ማለት ነው። እና ቤተሰብ አንድ ነገር እንደነበረ አይሆንም። አንድ ነገር ማለት አሁን ትናንትና በታረሰው በሬ ደግሞ
የዛሬ ዓመት መልሶ በዛ በሬ አይታረስም አይደል? ስለዚህ ይህን ነገር ማሰብ አለባችሁ እና አንድ ሰው አንድ ነገር አድርጓል ብሎ ያን ነገር እንደገና ደግሞ ዛሬ እንደዛ አድርጎ ከሆነ ነገ መልሶ ያደርጋል ማለት አይደለም እና ስለዚህ ይህን ነገር ሁላችሁም ብታስቡበት ብዬ አስባለሁ። ማለት የሆነ በቃ ሌለ ለራሳችን ይሄ ነገር በራሳችን ላይ ቢሆን ብላችሁ ማሰብ አለባችሁ እና በሴት ልጅ ላይ የሆነ ወንዶችን ብትሆኑ ሴቶችን የሆነ ነገር ለማድረግ አትሞክሩ። በቃ በትንሽ ነገር በቃ ያ ነገር እኛ ጋር ለቪዲዮ እኛ ምንም አታደርገንም እኛ እንደዚህ ምንም ነገር አትሆንም ብላችሁ አታስቡ። በቃ ማሰብም አይኖርባችሁም፣ ልታስቡም አትችሉም። አንድ ሰው ያን ነገር አረገ፣ አንድ ሰው እንደዛ ሆነ ተብሎ ማለት የዛሬ የኔ ናት ነገ ደግሞ የኔ አኮንም ብሎ እንደዛ ማድረግ